አባት ሆይ እውነት ኢትዮጵያ ለማኝ ናት? እኔ ማያት ኢትዮጵያ ስላለች ማለት ነው። እኔ ማያት ኢትዮጵያ ታላቅ ኢትዮጵያ ናት። እነሱም ማያት ኢትዮጵያ ደግሞ የሚገርም ጉድ እኮ ነው። ኢትዮጵያ እኔ ግን ሀገሬ ለማኝ እንዳልሆነች ነው የማውቀው። ያላት ናት። ከዚህ ቀደም ተናግሬያለሁ። አገሪቷን ማስተዳደር አትችሉበትም ከእግዚአብሔር የተቀባ ካልሆነ በስተቀር አትችሉበትም። ትከብዳለች አገሪቷ። መንፈስ ቅዱስ ነው መች ህዝብ ያያል አይም ህዝብ። መጀመሪያ ኢትዮጵያ ምንድነች ኢትዮጵያ? ኢትዮጵያ እኮ እንዲህ እንደምታዋት አይደለም። ድንቅ አገር ነች። ድንቅ አፈጣጠሯም የተቀመጠችበት ቦታም ሁሉም። እኛ እኮ የተለየን ሰዎች ነን። የተለየች ሰዎች ነን። በጣም ልንኮራ የሚገባን የሰው ልጅ ፍጥረት መጀመሪያ በሳይንስም በመንፈሳዊም የሰው ልጅ ፍጥረት መጀመሪያ፣ የሃይማኖት መጀመሪያ፣ በማንም ተገዝታ ማታውቅ፣ በማንም በሮማን ኤምፓየር በኦቶማን ኤምፓየር በማንም ማይበግራት የእግዚአብሔር ደግሞ በእቅፉ ያለች። አንዳንዶቻችን ደግሞ ኢትዮጵያዊነታችን ረስተን እንደ ነጮች ለመሆን የምንቃጣም አለን። እዚች ምድር ላይ እግዚአብሔር የሰው ልጆችን ሰው ብሎ የሰራው ከዚህ ነው ተባልኩ። ደሞ አውጡና አውርዱት ደግሞ ግን አታሸንፉ። የሰማይ አምላክ ትእዛዝ ነው። 60 ዓመት ኢትዮጵያ በእግዚአብሔር ትእዛዝ ትኖራለች። ሌላው ዓለም ደግሞ በአጋንንት በሰይጣን በመናምንቴዎች በሰይጣን ቀላቢዎች ዘንዶ ምናምን አጉራሾች የባብን እንቁላል የሚንከባከቡ እነሱ ነው የሚኖሩባት። እቺ ሀገር ግን የተቀደሰች ሀገር ትሆናለች። አሁን ደግሞ አንድ ብላችሁ ጩሁ። ኢትዮጵያ የምድር ገነት ናት፣ ሳውዲ አረቢያ የምድር ሲኦል ናት ተብሏል። ተጻፋ መጣ ከላይ። ተንጫጩ። ስትጮሁ ትኖራላችሁ። ምንም ለውጥ አታመጡ። ተንበርከኩ። የጥንታዊቷን ኢትዮጵያ የማይመስል አስተሳሰብ ያላቸው ሰዎች ስነ መንግስት የዘረጉበት ዘመን ነው ማለት። በዛ ላይ ሉላዊነት አለ። ይሄ ግሎባላይዜሽን የምንለው። ስለዚህ አገር ያለን ይመስለናል እንጂ አገራችንን የሚመራው መንፈስ ሀያላን የተባሉ በቁስም በቴክኖሎጂም አድገው የእያንዳንዱን ሀገር መንግስት አማካሪ ልከውለት እነሱ በሚፈልጉት መንገድ የሚሰሩት መንግስታት በመላው አፍሪካ፣ በመካከለኛው ምስራቅ፣ በኤዥያ የተንሰራፋበት ዘመን ውስጥ ነው ያለነው። በአካል ሀገራችን ቢመስለንም ስነ መንግስቱ፣ እሴቱ፣ አስተሳሰቡ፣ ርዕዩ፣ የትውልዱ ግብና ፍላጎት በሙሉ በሰማያዊው ስርዓት ላይ የተመሰረተ ሳይሆን ምዕራባውያን ባስተማሩ፣ አረብ እስላም ከሆነ ደግሞ አረቡ ባስተማረው ላይ የተመሰረተ አረብና ምዕራብ የተካፈለን ሰዎች አንድ ቤት የምንኖርበት ሀገር ነች ኢትዮጵያ። ተፈሪነት በስራ እጅግ ጥበብ የሆነ ስራ የሚሰሩ ስራቸው ማንንም አይደርስበት በሰው ዘንድ ሲታዩ የተከበሩ የተፈሩ ተሰሚነት የሚያላቸው ህዝብ ነው የሚሆኑት ማለት ነው። እንግዲህ ለምን ያህል ዘመን ነው የሚሆኑት የሚለውን ደግሞ ወደፊት እንመጣበታለን ማለት ነው። እንግዲህ እግዚአብሔር በወላዲተ አምላክ በቃል ኪዳኗ በቤዛዊተ ኩሉ ዓለም የቃል የገባህልኝ ቀን ደረሰ ተብሏ ብላ የኢትዮጵያ ህዝብ ተቀጥሎለትን ነው ያየሁት ማለት ነው። አሁን ዓለም አበቃች ሲባል ኢትዮጵያ ወደ ላይ። እኔ ልንገራችሁ ለውዳሴ ከንታ አይደለም። ለሊት አልተኛም 2 ሰዓት 3 ሰዓት ነው የምተኛው። ምክንያቱም ያን ያለንበትን ቦታ እያስታወስኩ
ወዴት እንሄድ ነበር እያልኩ እያስታወስኩ ያሁኑን ሳየው ምን ያህል ወደቅን፣ ምን ያህል ወደቅን፣ ምን ያህል ወደቅን። ከዛ ገንብተን ልንወነጨፍ የነበረው እናንተን ያለውን እኔ ትውልዱ ለምን አያስተውልም? ይሄ ነው እንትን የሚለኝ። ለምን አያስተውልም? ምን ብያለሁ? ኢትዮጵያ የተለየች ሀገር ነች ብያቸዋለሁ። የእግዚአብሔር ሀገር ነች። በእግዚአብሔር ደግሞ እቅፍ ውስጥ ያለች ሀገር ነች። ኢትዮጵያ ወደ ቀድሞ ክብሯ ትመለሳለች በሁሉ ነገሯ ማለት ነው። የተባልኩት ነው በሁሉ ነገሯ። በፊት እኮ በነኩት ነገር ላይ ሁሉ እኮ ነው ዓለም የሚያውቃቸው ኢትዮጵያኖች። በነኩት ነገር ላይ ሁሉ አይደለም ገብተው ሰርተውበት እንዲነክት አድርገው ላለፉበት አረ ኢትዮጵያኖች ይባርኩልን እየተባለ ነበር በልምምጥ የነበረው። ኢትዮጵያኖች አንድ ሀገር ሄዱ ማለት ጉድ ነበር። በፊት ራሻ ውስጥ እኮ ኢትዮጵያኖች ለመማር ነው የሚሄዱት፣ ተምረው ለመምጣት ነበር። ዛሬ ኢትዮጵያኖች የት ነው የሚሄዱት? አረብ ሀገር ለስራ ነው የምንሄደው፣ ልናጥብ ነው የምንሄደው። አጥበንም አገኝተንም አይደለም የምንመጣው። የሙቅ ውሃ ተደፍቶብን ከፎቅ ተጥለን ታሪክንም ከዛ ጀምሮ እንኳን ተምረው የመጡ እዛ ራሹ ኢትዮጵያኖች መተዋል ተብሎ ስንት ነገር ነው ቢወራ። አሁን ኢትዮጵያኖች በስደት ዓለም ላይ ምንድን ተሳዳቢዎች እነዚህ እርስ በርስ የሚናቆሩ እየተባለን ያለነው። ግን ደግሞ ያንን ታሪክ ቀይር የአብርሃም አምላክ ወላዲተ አምላክ። እስቲ ተንጫጩ ደግሞ ኢትዮጵያ አመሰራረቷ ከሁሉም ሀገር የተለየ ነው። ከሁሉም ሀገር የተለየ ፈልጋችሁ ልታገኙ አትችሉ። ኢትዮጵያን የሚመስል ሀገር ከኖህ ልጆች እጣ የደረሰው የኛ አስገኚ ከዛ በኋላ መተው የተደባለቁ ሰዎች የተዋሃርነው ሰዎች በሙሉ በሕግ እግዚአብሔር የኖሩ ናቸው። እዚህ ጣዖት እዚህ ጋር ዛር እዚህ ጋር ጥንቆላ የሚያመልኩ ሰዎች ሊኖሩ ይችላሉ። እንደ መንግስት ግን በሰይጣን ስርዓት የኖረ መንግስት የላትም። ሌላው ዓለም አብርሃም አባት ተመርጦ ቃል ኪዳን እስኪሰጠው ድረስ በዚህ በሩቅ ምስራቅ ያለ ሰው ሁሉ ጣዖት ነበር የሚያመልከው። እናታችን ቅድስት ድንግል ማርያምን ለማስገኘት የቃል ኪዳን መፈጸሚያ መስመሩ አባታችን አብርሃም በእግዚአብሔር ተመርጦ የተባረከው በኢትዮጵያዊ መልከጼዴቅ ነው። እስራኤላውያን በእግዚአብሔር ተመርጠው ሕጉን መጠበቅ ሲሳናቸው ማስቀኛው ለእግዚአብሔር እኛ ነበርን። እናንተ እስራኤል ልጆች ለኔ እንደ ኢትዮጵያ ልጆች አይደላችሁ ምን ተብለው የመዳኛ ምልክትና ማስቀኛ ሆነን እንኖር የነበርን ሰዎች ነን። ስለዚህ ይህን ሀገር የመሰረቱ ሰዎች በእግዚአብሔር የሚያምኑ ናቸው። ቤተ ክህነቱና ቤተ መንግስቱ በጋራ ነው የሚሰሩት። ኢትዮጵያ የመጨረሻዋ ሀገር ዓለም ቢጠፋ የማትጠፋ እቺ ምድር ነች። ዘኢትዮጵያ